ለእግዚአብሔር ፈቃድ መኖር ማለት እግዚአብሔር የኛን ጥያቄ እየመለሰልን መኖር ማለት አይደለም። ምንም ይሁን ምን የእግዚአብሔርን ፈቃድ መቀበል ማለት ነው። ምንም ይሁን ምን እግር መቆረጥ ከሆነ እግዚአብሔር ከፈቀደው ይሁን፣ እሱ ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ ፈቃድ ይሁን የምንለው እሱ ነው። መራራውም ሆነ ጣፋጩ፣ ስደቱም ሆነ ርስቱ፣ ማጣቱም ሆነ ማግኘቱ፣ መከበሩም ሆነ መዋረዱ፣ አብሮነቱም ሆነ መለያየቱ አንተ የፈቀድከው ይሁን። እኛ ከምንወደው አንድነት እግዚአብሔር የፈቀደው መለያየት ይሻላል። ለምሳሌ 9ኙ ቅዱሳን አክሱም አብረው ቢቀመጡ ሃይማኖት አይሰፋም ነበረ። ስለዚህ እግዚአብሔር ሃይማኖት እንዲስፋፋና ገዳማዊ ሕይወት እንዲስፋፋ 9ኙ ቅዱሳን እንዲለያዩ አደረጋቸው። አንዱ ወደ ደብረ ዳሞ፣ አንዱ ወደ አንዱ ተለያዩ። አባ ጰንጠሌዎን በአክሱም ዙሪያ ቀሩ፣ አቡነ አረጋዊ ወደ ደብረ ዳሞ ሄዱ። 9ኙን ቅዱሳን ሰውኛውን ስደተኛ ስለሆኑ ባይሆን እንዲደጋገፉ እንደው አብረው ቢቆዩ ይሻላል። እግዚአብሔርኛውን ግን መበታተናቸው ነው ጥሩ። ስለዚህ እግዚአብሔር እኛ ከወደድነው አብሮነት እግዚአብሔር ከፈቀደው መለያየታችንም ጥሩ ነው። ዋናው ግን እግዚአብሔር ፈቅዶታል ወይ ነው። የሚመቸን ሳይሆን ቢጎረብጠን እንኳ ቢሆን የእግዚአብሔር ፈቃድ ይሁን።